ሰላም የተወደዳችሁ ቅዱሳን እንዴት ናችሁ? እኔ ወንድማችሁ ዳና ነኝ። እግዚአብሔር ይመስገን። ዛሬ ደግሞ ትንሽ ለየት ያለች ሐሳብ ይዤላችሁ መጥቻለሁ። ሰሞኑን በብዙ በሚዲያ ላይ ሲመላለስ በነበሩ ቪዲዮዎችም በጽሁፎችም እንዲሁም ከዚህ በፊት በነበሩ ሐሳቦችም ላይ በጣም የታዘብኩትን ነገር ልነግራችሁና አንዳንድ ደግሞ በትዝብት ውስጥ የሚያልፉ ሰዎች ደግሞ እንዲጠነቀቁም የራሳቸውን እንዲሆኑም ሐሳብ ለመስጣት ነው የመጣሁት። በመጀመሪያ ደረጃ ላይ በሃይማኖታዊ ሚዲያ ላይ ስላለ እንደ ሃይማኖት እንዳለ ሰው በተለይ በፕሮቴስታንት እንዳለ ሰው ሆኜ ነው ሊያወራችሁ የሚፈልገው። ይህ ማለት ምንድነው ካላችሁ ለምሳሌ ይሄ ቃል በቃል ሾው ሚዲያ ቃል በቃል ሾው ላይ ሊያቀርብ የሚችለው ቃል በቃል ሾው ያሰበበትን ፐርሰናሊ እኔም ያሰብኩበትን ነገር ሊሆን ይችላል የሚያስተላልፈው። በሁለተኛ ደረጃ ይሄ ሚዲያ ደግሞ ስለሌሎችም ሚዲያም ነው። ሚዲያዎች ደግሞ ተከፍሏቸው አስተላልፉ ተብሎ አይዲያ ተሰጥቷቸው የሚያስተላልፉ ሚዲያዎች ሊኖሩ ይችላሉ እና ግን ከነዚህ ከተለያዩ ሚዲያዎች ጀርባ ደግሞ ያሉ ሐሰተኛ ሰዎች አሉ። እነዚህ ሐሰተኛን ሰዎች ዛሬ ላስጠነቅቅም ስለታዘብኩም ጭምር አንድ እንዲሉ ስለፈለኩ ነው። ላይክ ብዙ ጊዜ ምንድነው እኔ አሁን ሰሞኑን የተሰማኝን ነገር በሚዲያ አቅርቤ ያለው በአይኔ የተሰማኝ ነው ያልኩትን በጆሮዬ የሰማሁት አይነት የመሰለኝን ነገር እንዲህ አይነት ነገር ብዬ አቅርቤዋለሁ። ግን እኔ ደግሞ ዛሬ የምናገረው በጣም የታዘብኩት ትልልቅ ሰዎች ሆነን ራሳችን አገልጋዮች ሆነን ራሳችን ቤተክርስቲያን መሪዎች ሆነን እኛው ከሚነቀፈው ሰውየው ጋር እኛው አብረን እንቆማለን ብለን አብረን ያለን እየመሰልን ራሳችን አሳልፈን መረጃ ሰጪ ራሳችን ደግሞ ራሳችንን አብረን ከዛ ሰው ጋር መሆን እንዴት ሁለት መንግስት አይሆንም ብለዋል እኮ መጽሐፍ ቅዱስ። ወይ ለገንዘቡ ጌታ ተገዛ ወይንም ለኔ ተገዛ ነው ማለት። ከሚጠየቀው ወይንም ይሄ ሰውየው ጥፋት አጥፍቷል ተብሎ በኔም በኩል የሚወጣ ሰውየው ጀርባ ስላለው ጥቅምን ለማስጠበቅ ብላችሁ እንጂ የሱንም አይዲያ ለሌላ ሰው አሳልፋችሁ ለኔም ስትሰጡ ታው የታዘብኩት ነገር ነው። አንድ ጨዋ ሰው ይሄን ነገር አያደርግም። ቅዱሳን እንደ አገልጋዮች በጣም ታዝቢያቸዋለሁ። ይሄን የታዘብኩት ነገር ለምንድን ነው ካላችሁ እኔ ገና ሐሰት ውስጥ ለመግባት እስከዛ ድረስ አላደኩም። አም ስቲል ያንግ ልንገራችሁ። በጣም ትምክህት ምናምን የተሞላ ነገር ውስጥ ብዙ ነገር ውስጥ እኔ አይሮን ነው። አም ስቲል ፍሬሽ ማይ ፒፕል ላይክ እዚህ ውስጥ ያላችሁ አገልጋዮች ለኔ አይዲያ ለማቃበል የምትሞክሩ አገልጋዮች እኔ ጥያቄ ከትዝብት መልስ ለምንድን ነው ራሳችሁ ያን ነገር ማታደርጉት? እኔ አቤል ሲተተኛ ሰው ከሆንኩኝ ለሚዲያ አሳልፋችሁ ከምትሰጡ ያን ሰው ለምንድን ነው ራሳችሁ በገዛ እጅ ማትመክሩ? ወይንም ለምንድን ነው ራሳችሁ ሚዲያችሁ ላይ ከኔ በላይ ፎሎወር አላችሁ ይሄ ሰው እንደዚህ ነው ብላችሁ ማጽፉት? የሰውየውን የመጀመሪያ አይዲያ እኔ አወራው እሰየው በቃ እኔ ተሰማኝንም ይሁን ከሰዎች ያው ጳውሎስ በቆሮንቶስ ሰዎች ላይ እናንተ ውስጥ መለያየት አለባችሁ አለ እየተባለ ስለሚወራ ነው። እስር ቤት እያለ ስለሰማ ነው። በእናንተ ውስጥ የቃሉ ሰዎች መተው ነግሮኛል መለያየት አለ ብሎ ከሰዎች በሰማ መረጃ ነው ልገስጻቸው ደብዳቤ ላከ። ስለዚህ እኔ ደግሞ ከሰዎች በሰማሁትም ራሴን በደረስኩትም ገስጬም ሊሆን ይችላል ከዚህ ነገር ላይ ተመለሱ፣ በዚህ ነገር ቆንጆ ነው፣ ይሄ ነገር ስህተት ነው፣ ይሄን ነገር እያደረክ ነው ስህተት ነው ብዬ እኔ የተሰማኝን አወራው።
ግን አንዳንድ አገልጋዮች አብራችሁ እየበላችሁ አብራችሁ እየጠጣችሁ ተታዝባችኋል። ዩ ፒፕል ስሞል በጣም ትንሽ ሰዎች ናቸው። በጣም ትንሽ እኔ ውስጥ ተንቃችኋል። በእግዚአብሔር ፊት ነው የምነግራችሁ። አሁን አብራችሁ ልታገለግሉ አብራችሁ ልበሉ አብራችሁ ልትውሉ ትፈልጋላችሁ? ኔቨር ይሄ በኢየሱስ ሰማኔ እንስራ እንዲህ ጎንበስ ስል ውሃ በላዩ ላይ እንደሚደፋ ውስጥ አይገባማ። ይሄ በኢየሱስ ሰማ የእናንተንም ነገር እንዲህ እያሳለፍኩ ነው የሚሰማ ያለ። እኔ ለማስመሰል እንደዚህ ለመሄድ ገና በጣም ቱሌት ነኝ። አልደረስኩም። እስከዛ ድረስ አልደረስኩም። እኔ ገና ነኝ። በቃ ፋራ ሰው ነኝ እኔ። አንፋራ ልንገራችሁ። እንዴት ነው እናንተ ከኔ ጋር ሙለ አቤል እንደዚህ አይነት ነው በል እንደዚህ አይነት እኮ ነው ይሄን ነገር መሽጠፍቶን ከዛም ደግሞ ትንሽ ከቆያችሁ በኋላ ድጋሚ ደግሞ አይ አቤልን እንዲህ አታድርግ ነው ይባላል። እንደዛ ጋይስ እንደዛ ይባላል። ተታዝባችኋል። የሚታወጡት ስህተት ካለ ያውጡ። እውነተኛም ሰው ከሆነ እውነት ይውጣ፣ ሐሰተኛም ከሆነ ሐሰቱ ይውጣ። ይህን ነው የሚፈልገው። ግን ከጀርባ ስራ የምትሰሩ ሰዎች በጣም ሼም ነው። እኔ በመጀመሪያ ማንም አይዲያ አልሰጣኝም ብዬም አውርቻለሁ። ግን ፖስት ካረኩ በኋላ ሌላ ፖስት እንዲደረግ ፈልጎም ያመጣሉ። ለምን ራሳችሁ ፖስት አታረጉ? ለምን ራሳችሁ አታወሩ? ለምን ራሳችሁ ያን አይዲያ አትሆኑ? ውሸታሞች እናንተ። ያ ሰው ፕሮግራም ኮንፈረንስ ነው ብሎ አሁን ቢያዘጋጅ ቅድሚያ የምትሰለፈው ራስህ ነህ። ስለዚህ አታስመስሉ። እኔ ወላችሁ አብሬ አስመስዬ የሚበላ ቢሆን ገበታ ሰፊ ነው በጣም። ያ ስላልተመቻ ነው ፊት ለፊት ሚዲያ ላይ ወጥቼ የተጋፈጥኩት። ከቻልክ ራስህ ወጥተህ አውራ፣ ካልቻልክ ግን ሰውየውን አትብለው። ወንድም ነው አትመገብ። ከጀርባ ከሱም ገንዘብ እየበላ ከሱም እየጠጣ ራሱ እያበላ ራሱን እያወጣ እየሸጥክ እንደ ይሁዳ አብረህ ተመሳስለ በዚህ ከተመቸ በእንዲህ እንቀጥላለን። ሌቦች እናንተ ናችሁ ሌቦች። ከሱም አትሻሉ። እሱ ምን አድርጎ ጌታን ነው ምላችሁ። በጣም ታዝቤያቸዋለሁ። ይሄ ኖርማሊ ላይክ አሁን በቁጭ ባልንበት የምንወያይ ብቻ አይደለም፣ ግን እየደወላችሁ ምናምን እንደዚህ ምናምን የምትሉ ሰው በተለይ ለሱ ቀረቤታ ያላችሁ ሰዎች ሼም ኦን ዩ ጋይስ። እኔ ስለ ኖርማል ወጣቶች አይደለም፣ ስለ ኖርማሉ ነቢያቶች ምናምን አብረው የሚውሉ አብረው የሚጠጡ አብረው በቡናም በምን የሚያወሩ ሰዎች ሊኖሩ ይችላሉ በየሰፈሩ። ግን በጣም የታዘብኩት አብራችሁ የምትቆሙ አብራችሁ ከጎን የምትቆሙ አይነት ሰዎች፣ ራሳችሁ አብራችሁ ልትጥሉ የምትፈልጉ ሰዎች፣ እናንተ ሰዎች ተጠንቀቁ። ለምን? ለስብዕናችሁ ተጠንቀቁ። እኔስ የመሰለኝ ነው አንድ ወጣት ልጅ ነኝ። እኔ ሲቼ ከሆነ ተመለስ ባልኩት ወይ ሲቼ ከሆነ እኮ እኔ ነገ እመለሳለሁ። ገባችሁ? እኔም ልስት እችላለሁ። I'm not 100%። እኔ እኮ 100% አይደለሁም። ነገ ሊመለስ እችላለሁ። አይ ሰውየው ላይ ለካ ያወራሁት ነገር ሚስቴክ ብዬ ላሻሽለው እችላለሁ እኮ። እኔ ፖዚቲቭ ሰው ነኝ። ባይዘው እዚህ ሶሻል ሚዲያ ላይ ያላችሁ ሰዎች የተሰማኝን የተረዳሁት ነገር ያየሁት ነገር ከሆነ ተናድጄም ምንም ብዬ ሆቶኝም ላወራ እችላለሁ። ግን ይሄን ናይል አስመስዬ ማልፍ አይነት ሰው አይደለሁም። I'm not smart። ፋራ ነኝ በዛ ልንገራችሁ። ስለዚህ ለምንድን ነው እናንተው ሶሻል ሚዲያ ላይ ሰውን ለማስበላት የምትሮጡ? እናንተ ደግሞ ከሱ ጋር አብራችሁ ደግሞ እሱን ደጋፊ ሆናችሁ ለመቅረብ የምትፈልጉ ሰዎች what are you doing guys? ምንድነው የምታረጉት? shame on you guys. shame on you. shame ነው እናንተ ላይ shame ነው guys። እግዚአብሔርን ከአንድ ጴንጤ ፕሮቴስታንት አገልጋይ ማይጠበቅ ነው። እኔ አፋጥጫለሁ። እኔ ራሴን አስጥጫለሁ። እኔ ራሴን አውጥቼ ተመለስ ብያለሁ። እኔ ይሄን እንዲህ አይነት ነገር አይቻለሁ ብዬ ግን እናንተ ተደብቃችሁ ውስጥ ለውስጥ ምንድነው ይህል የሚበላ ነቀዝ እንደ ነቀዝ
የምትበሉ ከራሱ እየበላችሁ ሩቱን ራሱን ልትበሉ የምትንቀሳቀሱ ሰዎች ሲቶ ከሆነ ተመለስ በሉት። ሲቶ የሳተ ሰው ካለ እኔም ከሆንኩኝ ደውለ አቤል ተመለስ ብትሄድበት ትክክል አይደለም። ሰውየው እንዲህ ነው በቃ ታፍ ነው ብለበል። አይ አንተ የመሰለ ይሄ ከሆነ ያንተ ወይ ነው ያ የኔ መንገድ ደግሞ ይሄን ነው የተረዳሁት ብዬ እላቸዋለሁ። ገባችሁ? ግን ከጀርባ ራሱን እየበላችሁ ከጀርባ ራሱን እየተጠቀማችሁ ለጥቅማችሁ ብላችሁ እናንተ ሆን ብላችሁ ለጥቅማችሁ ብላችሁ የምትደግፉ ጥቅማችሁን ስታጡ ደግሞ ሰውን አሳልፋችሁ ልትሰጡ የምትፈልጉ አገልጋዮች ሼም ኦን ዩ ጋይስ። ጌታ ምስክሬን ታዝቢያቸዋለሁ። በተለይ በቃ በጣም ክሎዝ ያላችሁ ሰዎች እኔ ማንንም እኔ ባላሰብኩት እኔ ባላየሁት የሆነ ነገር ላይ ካልመሰለኝ ነገር ተነስቼ ማንንም አልነቅፍም፣ ማንንም አላወራም፣ ማንንም ሶሻል ሚዲያ ላይ ወጥቼ አላወራም። እኔ የመሰለኝን ነው ብዬ ማወራ። ገባችሁ? ይሄን እናንተ እርስ በርስ እንድትጣሉ አይደለም፣ እንደታዘብኳችሁ ልነግራችሁ ነው። እንደታዘብኳችሁ ሌላውን ፖስት ታረ በቃ ምናምን ብላ እንዴ ከዛ በፊት እኮ ፖስት ሳደርግ እኮ ያውቃል ኤቭሪቲንግ ዩ ኖ ኤች ኤንድ ኤቭሪቲንግ ያን ነገር እኮ ታውቃላችሁ፣ የገሰጽኳችሁ አላችሁ። ግን ስለዚህ ምንድነው ለወደፊትም አሁን አብራችሁ ቀጠላችሁ ማልቀጠላችሁ ለኔም ወዳጆቼ ልትሆኑ እኔ እኮ ነገ ታዝባቸዋለሁ። ባይዘው እኔ አሁን አቤሎ አሳልፎ እንደዚህ ሚዲያ ላይ ሊያወራ ይችላል ብላችሁ ነው የሚታስበው። እኔ ደግሞ ማስባችሁ ምንድነው ከዚህ ውስጥ እገሌ እኔ ጋር ፍሬንድ ሆኖ እኮ ከጀርባ ሊበላኝ ይችላል ብዬ ማስባችሁ አገልጋዮች አላችሁ። ለምን ሌሎቹንም ከዚህ በፊት የነበሩ ነቢያቶችንም አሳልፋችሁ የምትሰጡ ውስጥ አሳልፋችሁ እየሰጣችሁ ከዛ ደግሞ እናንተው ወዳጅ እናንተው ዘመድ እናንተው አብራችሁ የምትውሉ እናንተው አብራችሁ የምትሰብኩ እናንተው አብራችሁ የምታገለግሉ እየመሰላችሁ እዛ ያለውን ነገር ለሌላ ሰው የምታቃብሉ አገልጋዮች ረፉ። በቃ ከተመሳሰላችሁ አይቀር ተመሳሰሉ፣ ዳይ ወደ ጉዳይ። ካልተመሳሰላችሁሳ ውጡ። በቃ ይሄ ነገር ይሄ ሰውዬው አላዋጣንም ብላችሁ እናንተ መልእክት ንሳቱና ከዛ ውጪ ግን እናንተ አሳልፋችሁ ሰጪ እናንተ ደግሞ አሳልፋችሁ እንደሰጣችሁ ላለማሳወቅ ፍሬንድ መሆን ሼም በጣም በቃ ተታዝባችኋል ጋይስ። እኔስ ራሴን አፍጥጬ ነው ማወራ፣ ማንንም ፊት ለፊት ነው ማወራ። ያው አውርቼዋለሁ፣ አሁንም እያወራሁ ነው፣ ላንተም እያወራሁ ነው። ለታዘብኩ ሰውየውን ፊት ለፊት ነው የሚነግርህ፣ እየነገርኩህ ነው። ስለዚህ እባካችሁ የዋላችሁትን ሰው አብራችሁ የጠጣችሁትን ሰው ከቻላችሁ ሚስቴኩን ፊት ለፊት አጋፍጡ፣ ተናገሩ፣ ተመለስም በሉ፣ ገስጹ፣ መልሱ። ግን ራሳችሁ ለሌላ ሰው አሳልፋችሁ አትስጡ። ለሌላ ሰው አሳልፋችሁ እኔ አሁን ሚዲያ ላይ አመጣችሁ አይደል ሚትሪክ ባይዘዌ ተሳስታችሁ ምንም አላወራንም ምናምን ብላችሁ ካላችሁ አምኖት ፋራ እኔ በዚህ ወይ ፋራ አይደለሁም። ሪኮርድ ሊኖር ይችላል እዚህ ውስጥ ተጠንቀቁ። ለዛ ነው የምነግራችሁ። እኔ እንደዚህ ምናምን ነው። ከዛ በፊት ምን ብላችሁ ነበር? ብዙ አይነት መረጃ እኔ ማላቆም መረጃ ሁላ ከሰው የተቀበልኩት አለ። ገባችሁ? እናንተው አብራችሁ በቃ እኔ እርስ በርስ የሆነ መተማመን እንዲጠፋ አይነት ነገር እየዋሻችሁም ሊመስል ስለሚችል ሶሻል ሚዲያም ስለሆነ በዚህ ይቆም። ግን በቃ ወዳጃችሁን ከፈለጋችሁ እስከ ሞት ድረስ አብራችሁ ቆሙ። እስከ እንትን ድረስ እስከነ ሲተቱ አብራችሁ ቆሙ። ካልሆነ ግን ሲተቱን ፊት ለፊት ተቃውማችሁ አውሩ፣ ወይም ገስጹ እዛው፣ ወይም በዚህ ነገር ትክክል አይደለም በሉ፣ በዚህ ነገር ጥሩ አልሰራም በሉ። ግን እሱ እኮ ጥሩ እንዳይደለ እያወቅን ብለ መረጃ እየሰጠ ሌላ ደግሞ አብረ ፍሬንድሺፕ አትፍጠር። ይሄን ነገር አልወደድኩም እና ታዝቢያችኋለሁ ለማለት ያህል ነው። ሰላም ሰንብቱ። አመሰግናለሁ ስለሰማችሁ።